السلام عليكم ورحمة الله وبركاته. هاتهتون انت لن امنتو ይላሉ። ሌባ እናት ልጇን አታምንም። ተልኮ አላችሁ ይላሉ መተው። ተልኮ አላችሁ ከማን እንደምንላክ አናቅም። ተልኮ አለን صح ታውቃላችሁ ከማን እንደሆነ። ሸሪዓ ሲገፋ ሸሪዓ ሲረገጥ ሸሪዓ እንድንከላከል ተልኮ አለን። ምክንያቱም አላህ Subhanahu ነብያችን ሰለላሁ ዐለይሂ ወሰለም من رأى منكم منكرا فليغيره بيده ተልከናል ታዘናል። ሙንከርን ያየሰው ከናንተ ያውግዝ ብለዋል። ያስወግድ በእጁ ያልቻለ በምላሱ ያልቻለ በልቡ ጦቶ ከዛ ቦታ ይወገድ ብለዋል። ስለዚህ ያንን ተልኮ ነው። አማ ሌላን ተልኮ ከሆነ እንዳልኳችሁ ሌባ እናት ልጇን አታምንም የሚባለው ነገር ማለት ነው። እና ሴት እህቶቻችንን በሚዲያ ላይ ጋብዛችሁ ታዋቂነትን ገናናነት እንዲያገኙ ዳዒ የሚል ሙግቻ ንጽጽር የሚባል ነገር ላይ 6 ወር ያሰለጠናችሁን ከዛም በላይ አሰልጥኑ። አትልቀቁ። ትክክል አይደለም። ሸሪዓ አይፈቅድም። አላህ ወቀርና ፊ ቡዩቲኩን መረጃ ይላል። ወቀርና ፊ ቡዩቲኩን እቤትሽ ጽኒ ስትባይ በአካልም በድምጽሽ ነው ርጊ የተባልሽው። አይ ድምጽ አይካተትም። ኢብኑ አብዱል በር ኢጅማዕ ይጠቅሳል። ከዛ በፊት ግን ነብያችን ሰለላሁ ዐለይሂ ወሰለም አተስፊቁ ለኒሳ ወተስቢሑ ለሪጃል ይላሉ። አዛን አታደርግም። ኢብኑ አብዱል በር ኢጅማዕ ይጠቅሳል። ሴት ልጅ ሐጅ ላይ ድምጿን ከፍ አድርጋ ተልቢያ አታደርግም፣ ራሷን በመታሰማ ልክ ብቻ ነው ይላል። ኢጅማዕ ይጠቅሳል። ለምን እዛ ቦታ ላይ የጠቀሰው ወንድን ፊትና እንዳትሆንበት በድምጿ ይባላል። ታዲያ እዚህ ጋር ወንድም እህቶቼ ወላሂ እኔ ከምናገረው የበለጠ እነዚህ ተልኮ አላቸው እያሉ የሚናገሩ ወይም ደግሞ ንጽጽርን ለማስመታት ነው የሚሉ ወንድሞች ወላሂ ከኔ የበለጠ ያውቃሉ። እነዚህ የሚለቋቸው እህቶች ፈረድና እንበል እንኳን ቢል ድምጻቸውን አሳምረው እንደሚናገሩ ጠንቅቀው ያውቃሉ። ከኔ በበለጠ እነሱ ያውቃሉ። ሐታ አራዳ ቋንቋ እንግሊዘኛው ላይ የጣሉበት ምናምን እየተናገሩ በደንብ አድርገው ያውቃሉ። ነገር ግን አውቆ የተኛ ሰው ብትጠራው አይሰማም። ወላኪን መልእክቴ እዚህ ጋር በስሙኒና በ50 ሳንቲም ወይም በተለያየ በሚጣልላችሁ ቁራጭ ሳንቲም ወይም ዩቲዩብ ነጋዴ ሆናችሁ ወይም ደግሞ ወይም ለአኺሪ ያሸውዷችሁ ኮኔን የምታደርጉት ሐቅን ያወቃችሁ አላህ ፊት ዋጋ ያስከፍላችኋል። ነገር ግን ደግሞ ኸይር እየሰራችሁ መስሏችሁ ከሆነ ወደ ዑለማዎች ተመለሱ። ዑለማ አህለ ሱነቲ ወልጀማዓ ተመለሱና የዑለማዎችን ፈትዋ ጠይቁና አናውቅም ብላችኋል አይደል? ማታውቁ ከሆነ ጠይቁና አረጋግጣችሁ አጥንታችሁ ተናገሩ። አላህ ምን ይላል? ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም እውቀት በሌለህ ነገር ላይ አትቁም ይላል አላህ Subhanahu Wa Ta'ala። العلم قبل القول والعمل فاعلم انه لا اله الا الله። ታዲያ በዚህ ጉዳይ ላይ ጫን ያለ ለመናገር ከተፈለገ ሌላ እምነት ተከታይን ወደ እስልምና መጣራት ፈርደል ኪፋያ ነው። ፈርደል ኪፋያ ብሏል ምናምን የሚል ቀውሎችን የሰማው ሰው ነበረ ማለት። አዎ ፈርደል ኪፋያ ነው። ፈርደል ኪፋያ ማለት ከፊሉ ሰው ካደረገ ከከፊሉ የሚወርድለት ግዴታ ማለት ነው። እነዛም ደግሞ የሚያደርጉት ዳዕዋው ማን ነው ከተባለ እንደው ያኒ ኩሉ መን ሐበ ወደብ አይደለም። አላፊ አግዳሚው የሰማ ሁሉ መልስ ይስጥ አይደለም። አበደን አላህ እኮ በቁርአን ላይ اذا جاءهم الامر من الامن او الخوف اذاعوا به لكم ولو ردوه الى الرسول والى اولي الامر منهم ያለው እዚህ ጋር የሆነ ደስታው የሆነ ችግር ሲመጣባቸው ያራግቡታል ነው ያለው። ልክ ማንንም ሰው ሄዶ ገብቶ መልስ የሚጠብቅ ጉዳይ አይደለም እኮ። ስለ ራሱ ዲን ጠንቅቆ ያወቀ ስለ ቁርአን እንኳን ማንበብ የማይችሉ ናቸው ዛሬ እስልምናን ወክለው ሌላ እምነት ተከታይ ጋር እንሟገታለን የሚሉት። ቁርአን እንኳን ሁሉን እያልኩ አይደለም። ጎበዞች አሉ፣ ጠንካራዎች አሉ፣ ስለ ዲን ያወቁ አሉ። ተአሚም እያደረኩ አይደለም። ኢነማ እያልኩ ያለሁት ሚዲያውን በአሁን ሰዓት በሰፊ የሚጓዝበት ነው ያልኩት። ቁርአን አንቀጽ ቢጠየቁ በእንግሊዘኛ ነው የሚያነቡት። ቁርአኑን ማንበብ አይችሉበትም። ሐዲስም ቢጠየቁ ሐዲሱን በእንግሊዘኛ በሆነ ቋንቋ ተፈስረው ነው የሚያመጡት። ከዛም በኋላ ተልኮ ወይም የተለያየ ቃላቶችን ይላሉ። አላህን የማትፈሩ ከሆነ እንደፈለጋችሁ لأن النبي صلى الله عليه وسلم قال إن مما أدرك الناس من كلام النبوة الأولى إذا لم تستحي فاصنع ما شئت.